አንተስ ማነህ የስማነኝና ራሱን የማይችል ምን አንገት አለና ሰማዕታትን የህሊና ጸሎት እናደርጋለን። ሁላችሁም ከመቀመጫችሁ በመነሳት እሺ በቅድሚያ እንኳን ለዛሬው ዕለት አደረሳችሁ አደረሰን እያል ለተመራቂዎች እና ለክቡር እንግዶች የእንኳን አደረሳችሁ እንኳን ደህና መጣችሁ መልእክት እንዲያስተላልፉልን የንጉስ ሚካኤል አሊኮር ሰብሳቢ ሻለቃ አብነው ታደሰን ወደ መድረክ ጋብዙልኝ። አመሰግናለሁ። እንኳን ወደ ጸሐፊ ትእዛዝ አክሊሉ ሀብተ ወልዴ የፖለቲካ መኮንኖች ማሰልጠኛ ተቋም በደህና መጣችሁ። በትናንትናው ቀን በዚህ አጋጣሚ ዲል በተፈጸመበት በ8 ወረዳዎች ውስጥ ይህንን ዲል ተጠቅመን ሰፊ ዲሎችን ተጠቅመንበት በማግስቱ ደግሞ እናንተ ተመራቂ በመሆናችሁ ይሄ ታላቅ ዲል ለእናንተ ለኛም በጣም ደስ የሚል ነውና በጣም ደስ ብሎኛል። አመሰግናለሁ። እናመሰግናለን። አሁን ደግሞ ለምርቃን ፕሮግራም የመግቢያ ንግግር እንዲያደርጉልን የንጉስ ሚካኤል አሊኮር ህዝብ ግንኙነት ኃላፊ አርበኛ ቃለ አብ ወርቅዬ ወደ መድረክ ጋብዙልን። አንተስ ማነህ የስማነኝና እናመሰግናለን። አርበኛ ቃለ አብ ወርቅዬ እንደዚሁም የዕለቱ የመኮንኖቹ ተመራቂ ነው። አመሰግናለሁ። አማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ሚኒሊክ ዕዝ ፋይናንስ መምሪያ ምክትል ኃላፊ አርበኛ አማራ እያሌው፣ የአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ሚኒሊክ ዕዝ ንጉስ ሚካኤል አሊኮር ሰብሳቢ ሻለቃ አብነው ታደሰ፣ የአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ንጉስ ሚካኤል አሊኮር ምክትል ሰብሳቢና የፖለቲካ ዘርፍ ኃላፊ አርበኛ ብሩክ ሞገስ፣ ኮርና ክፍለ ጦር አመራሮች እንዲሁም የጸሐፊ ትእዛዝ አክሊሉ ሀብተ ወልድ የፖለቲካ መኮንኖች ማሰልጠኛ ማዕከል የዛሬ ተመራቂዎች፣ ጥሪ የተደረገላችሁ እንግዶች፣ ክቡራንና ክቡራን፣ በቅድሚያ በትናንትናው ዕለት በምዕራብ ወሎ ግንባር 8 ወረዳዎችን ያካለለ የማጥቃት ቅንጅታዊ ዘመቻን ተከትሎ በኮራችን ሰራዊት በተፈጸመው የጦር ሜዳ ጀብዱ እንኳን ደስ አላችሁ እያልኩ የድርጅታችንና በተዋረድ ያለው መላው የፖለቲካ አመራሩ ወታደራዊ ኃይሉ ያገኘነውን ድል በፖለቲካው መድገም ግድ ነው። ስለሆነ እንደ ትናንቱ ሁሉ ነፃ በወጡ ቀጠናዎች ህዝብን ማደራጀትና ንቅናቄ መፍጠር፣ አዲስ ኃይል መመልመል፣ የህዝብ ተቋማትን በመጠበቅ የሲቪል አደረጃጀትን ማዋቀርና ሌሎች ፖለቲካ ተግባራትን አበክራችሁ እንድትሰሩ በጥብቅ እናሳስባለን ማለቱ ይታወሳል። ይህንን ያደራ መልእክትና የእዛችንን የፖለቲካ መምሪያ ትእዛዝ በማክበር ተቆጥረው የተሰጡ ስራዎችን በእውቀትና በእውነት መስራት የሚችል ብቁና ንቁ ኃይል ለማፍራት በማሰብ የቅድመ ዝግጅት ሲሰራ እንደነበረ ልብ ይለዋል። በዚህም መሰረት የአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ሚኒሊክ ዕዝ የፖለቲካ መምሪያ ከዕዙ ትምህርት ስልጠና መምሪያ ጋር በመተባበር ከንጉስ ሚካኤል አሊኮር 5 ክፍለ ጦሮች ለተውጣጡ አርበኞች የፖለቲካ መኮንንነት ስልጠና ሲሰጥ መሰንበቱ ይታወቃል። ብቃት ያላቸውና የመውጫ ፈተናውን ከግማሽ በላይ ውጤት በማምጣት ማለፍ የቻሉ ሰልጣኞች በዛሬው ዕለት ለምረቃ ዝግጁ ሆነው ቀርበዋል። ስልጠናው ፖለቲካ ብቻ ሳይሆን ወታደራዊ መልክ የነበረው ሲሆን የአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ሚኒሊክ ዕዝ ወታደራዊ ስልጠና መምሪያ ኃላፊ ኮማንዶ ዮሴፍ አስማርና ምክትሉ ኮማንዶ ጌታቸው ሲሳይ በአካል ተገኝተው ለፖለቲካ መኮንኖች የወታደራዊ ስልት ስልጠና ሰጥተዋል። የአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ሚኒሊክ ዕዝ ወታደራዊ ባለሙያና አሰልጣኝ የሆነው የቀድሞው የአባይ ክፍለ ጦር ከፍተኛ አመራር ሻለቃ ክንዱ ሰውነት እንዲሁም የአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ሚኒሊክ ዕዝ መካናይዝድ ሞርተር አሰልጣኝ መቶ አለቃ ታደሰ አስፋው ለፖለቲካ መኮንኖች ወታደራዊ ትምህርትና ስልጠና ሰጥተዋል። ሰልጣኞቹም በፖለቲካው ብቻ ሳይሆን በወታደራዊ ዘርፍ ብቁ እንዲሆኑ የማድረግ ሥራ ተሰርቷል።
የጀመርነው የህልውና ትግል በትጥቅ የታገዘ የፖለቲካ ትግል እንደመሆኑ መጠን ፖለቲካው ጠመንጃውን ማዘዝ እንዳለበት እያንዳንዱ የምንተኩሰው ጥይት የፖለቲካ ውጤት ስሌት ውስጥ መግባት እንዳለበት ጦርነቱ በፋኖ በኩል ፍትሃዊ ጦርነት ስለሆነ የፍትሃዊ ጦርነት መለኪያዎችን በሙሉ ከግምት ባስገባ መልኩ ትግሉ እንዲቀጥል ማድረግ እንደሚገባ ፋኖ የአማራ ህዝብ ተስፋና የደህንነት ዋስትና ሆኖ እንዲቀጥል ሁሌም የህዝብን ፍላጎት መጠበቅ እንደሚገባ ትግሉ በእውቀት እውነትና በጠንካራ አመክንዮ መመራት እንዳለበት ለፋኖ የሚያስፈልግ የገንዘብና ቁሳቁስ ድጋፍ አሰባሰብ ሂደት መቀየር እንዳለበት እንዲሁም ግልጸኝነትና ተጠያቂነት ያለው አሰራር እንዲሰፍን የአማራ ህዝብ ራሱን በራሱ እንዲያስተዳድር ፋኖ በሲቪል አስተዳደር መዋቅር ውስጥ ጣልቃ የማይገባበትና ህዝባችን ለአካባቢያዊ ችግር አካባቢያዊ መፍትሄ የሚሰጥበት የፖለቲካ ምህዳር እንዲፈጠር ወዘተ አይነት የትግሉ መፍትሄ የተባሉ ሐሳቦችን በተግባር መተርጎም ይችሉ ዘንድ የንድፈ ሐሳብና ጽንሰ ሐሳብ ስልጠና የተሰጣቸው የፖለቲካ መኮንኖች ከምረቃቸው ዕለት ቀደም ባሉ ተከታታይ 2 ሳምንት ከ20 በላይ ህዝባዊ መድረኮች እንዲመሩ ተደርጓል። የአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ሚኒሊክ እዝ ንጉስ ሚካኤል አሊኮር ኢንጂነር ደሳለኝ አሰፋ ክፍለ ጦር ሰራዊትን በመሰብሰብ የክፍለ ጦሩ አመራሮች የተገመገሙበትን መድረክን መርተዋል። ሰልጣኞች ፖለቲካ ማለት ምን ማለት እንደሆነና የመንግስት ኃላፊነት ከምን እስከ ምን እንደሆነ ጭምር ተረድተው ትግሉን በእውቀት ለማስኬድ የሚችሉበትን ግንዛቤ እንዲኖራቸው ተደርጓል። ሰልጣኞች የአማራ ህዝብ ኢትዮጵያን የሰራና ሉዓላዊነቷን ያከበረ ባንዲራዋንም ያላስደፈረ ህዝብ መሆኑን በአግባቡ ይገነዘቡ ዘንድ የሚያስችል ትምህርት የተሰጣቸው ሲሆን ከዚህ በተጨማሪ ስለ ማህበረሰብና መንግስት ግንኙነት፣ ስለ ዜጎች መብትና ነጻነት፣ ስለ አማራ ብሔርተኝነት እና ውልደት፣ እድገት፣ እድሎችና ተግዳሮቶች፣ ስለ አማራነት እና ኢትዮጵያዊነት፣ ስለ ጸረ አማራ ትርክ፣ ስለ አማራ ዘር ፍጅትና የህልውና ትግል፣ ስለ ፋኖነት ከትናንት እስከ ዛሬ ስለ አማራ ፋኖ ትግል ስረ ምክንያት በትግሉ ሂደት ማለትም ከ2015 እስከ 2018 ዓ.ም ስለተስተዋሉት ችግሮች መነሻና ውጤት እንዲሁም የማስተካከያ እርምጃዎችን በተመለከተ በቂ ግንዛቤ እንዲኖራቸው ያስችል ዘንድ ከሚኒሊክ እዝ የጸሐፌ ትእዛዝ አክሊሉ ሀብተወልድ የፖለቲካ መኮንኖች ማሰልጠኛ ማዕከል የፖለቲካ መኮንኖች አሰልጣኞች ሐሳብና ልምድ ቀስመዋል። የሚዬ ሚኒሊክን የአመራር ጥበብ በማስታወስ በሚኒሊክ መንገድ ሀገር የማትረፍና የመስራት እንዲሁም አማራን ከፈጽሞ ጥፋት የማዳን ኃላፊነት የተጣለባቸው የዛሬ ተመራቂዎች ከጸሐፌ ትእዛዝ አክሊሉ ሀብተወልድ የፖለቲካ መኮንኖች ማሰልጠኛ ማዕከል ያገኙትን ዕውቀት ወደ መሬት አውርደው ችግር ፈች እንዲሆኑና ፋኖን ከህዝብ ጋር ማቀራረብ እንዲችሉ ይጠበቃል። ትግላችን በተባበረ ክንዳችን። አርበኛ ቃልአብ ወርቅዬ ነኝ፣ ንጉስ ሚካኤል አሊኮር ህዝብ ግንኙነት። አመሰግናለን። ሞራል ስጥልን። ራሱን የማይችል ምን አንገት አለና እንዲያስተላልፉልን የንጉስ ሚካኤል አሊኮር ምክትል ሰብሳቢና የፖለቲካ ዘርፍ ኃላፊ አርበኛ ብሩክ ሞገስ ወደ መድረክ እናመሰግናለን። ያው እንግዲህ አርበኛ ብሩክ ሞገስ ይባላል። የአፋብኃ ምስራቅ አማራ ቀጠና ሚኒሊክ እዝ ንጉስ ሚካኤል አሊኮር ምክትል ሰብሳቢና የፖለቲካ ዘርፍ ኃላፊ ነው። እንደሚታወቀው እናንተ ወደዚህ ስትመጡ የህዝባችንን የህልውና አደጋ ለመቀልበስ እና የራሳችንን የፋኖ አደረጃጀት ከመሰረትን ጀምሮ እንግዲህ እንደሚታወቀው እዚህ አካባቢ የተጠናከረ አደረጃጀት የሌለበት አካባቢ ነበረ። ነገር ግን አሁን እሱን እናንተ በበላይነት ወስዳችሁ የምታስተካክሉት ይሆናል ማለት ነው። ስለዚህ ለዚህ ለምረቃ ስለበቃችሁና ለወደፊቱም የህዝባችንን መከራ የምታሳጥሩ እንደመሆናችሁ መጠን ያው እንኳን ደስ አላችሁ ለማለት ፈልጋለሁ። እንኳን እናመሰግናለን። በሚኒሊክ እዝ የጸሐፊ ትእዛዝ አክሊሉ ሀብተወልድ የፖለቲካ መኮንኖች ማሰልጠኛ ማዕከል የዕለቱ እጩ ተመራቂዎች ለምርቃት የሚያበቃቸውን ዕውቀትና ልምድ ቀስመው በማጠናቀቃቸው በዛሬው ዕለት በይፋ
ለመመረቅ መብቃታቸውን እንዲያበስሩልን የሚኒልክ እዝ ፋይናንስ መምሪያ ምክትል ኃላፊ አርበኛ አማራ አያሌው ወደ መድረክ ጋብዙልኝ። ገደል ይወረዳል ንፋስ የመጣለ ዛፍ ይወዘወዛል። እናመሰግናለን። አመሰግናለሁ። ያው እስካሁን ድረስ ሚኒልክ እዝ የፖለቲካ ስልጠና ደከመኝ ሰለቸኝ ሳትሉ እስካሁን ድረስ ተራራ፣ ቁልቁለት፣ ፀሐይ፣ ብርድ፣ ራብና ጥምን ተቋቁማችሁ ለዚህ ደረጃ ደርሳችሁ ከፖለቲካ የእጩ መኮንንነት የፖለቲካ መኮንን የሆናችሁ መሆኑን በዛሬው ዕለት ልናበስራችሁ እንወዳለን። ከዚህ በኋላ የአማራ ሕዝብ የሚጥልባችሁን ኃላፊነት በቻላችሁት፣ በሰለጠናችሁት፣ ባገኛችሁት ልምድ የአማራን ሕዝብ የህልውና ትግል በፖለቲካውም ብሎም በወታደራዊ ስልጠና በወሰዳችሁበት መሰረት ሕዝባችሁን እንደምታገለግሉ እምነት አለኝ። በዚሁ እንኳን ደስ አላችሁ እንኳን ደስ አለን ለማለት እወዳለሁኝ። አመሰግናለሁ። እናመሰግናለን። ከዚህ በመቀጠል የአፋብኃ ምስራቅ አማራ ቀጠና ምኒልክ እዝ አክሊሉ ሀብተወልድ የፖለቲካ መኮንኖች ማሰልጠኛ ማዕከል የዕለቱ ተመራቂዎች ቃለ መሐላ እንዲያስገቡልን አርበኛ መካሽ መልካሙን ወደ መድረክ ጋብዙልን። እሺ፣ እናመሰግናለን። አመሰግናለሁ። ቃለ መሐላው ለመነሳት ዝግጁ ጋር እኛ የሚኒልክ እዝ የፖለቲካ መኮንኖች የአማራን ሕዝብ ህልውናና ክብር መብት ለማስጠበቅ ለማንኛውም መስዋዕትነት ለመክፈል ቃል እንገባለን። ለቆምለት ዓላማ በታማኝነት ለመቆም የግል ጥቅማችንን ከጋራ ዓላማችን በታች ለማድረግ ቃል እንገባለን። የፋኖ ዲሲፕሊን መመሪያዎችን ለማክበርና ለማስከበር በቃላችንና በተግባራችን ቻሪያ በመሆን ቃል እንገባለን። ፋኖ የህዝብ መሆኑን በመገንዘብ ህዝብን ላለማስከፋት ህይወቱን ለመጠበቅና እንዲህ አይን ብሌን ለመንከባከብ ቃል እንገባለን። ፍትህ እንዳይጓደል እውነት እንዳትቀበርና አንድነት እንዲፈጠር በቁርጠኝነት ለመስራት ቃል እንገባለን። በድርጅታችን ወታደራዊና ፖለቲካዊ ሚስጥሮችን እስከ ህይወት መስዋዕትነት ድረስ ለመጠበቅ ቃል እንገባለን። ይህንን ቃላችንን ብናጥፍና ዓላማችን ላይ ባንገኝ ህዝብና የታሪክ ፍርድ ይውረድብን። አመሰግናለሁ። ታች ሞራል ከዚህ በመቀጠል የፕሮግራሙን የመዝጊያ ንግግር እንዲያደርጉልን የአፋብኃ ምስራቅ አማራ ቀጠና ምኒልክ እዝ ፋይናንስ መምሪያ ምክትል ኃላፊ አርበኛ አማራ አያሌው በድጋሚ ወደ መድረክ ጋብዙልን። እሺ፣ እናመሰግናለን። ያው እንግዲህ ከእጩነት ወደ የፖለቲካ መኮንንነት ተቀይራችኋል ተብላችሁ ተበስሯላችኋል። ስለዚህ አሁን ላይ የአማራ ህዝብ እንደ ህዝብ የገጠመውን የህልውና አደጋ ህዝባችንንም በማንቃት ሰራዊታችንንም በማንቃት ትልቁን ሚና ትወጣላችሁ። ይሄ 100% የኛም ህልማችን ነው። ህልማችንም ደግሞ እውን ሆኗል። ዛሬ በደማቅ ሁኔታ የተመረቃችሁ የፖለቲካ መኮንኖች ህዝባችሁን በታማኝነት በቅንነት እንደምታገለግሉም ቃለ መሐላን ፈጽማችኋል። ካለን ሰዓት አንጻር ፕሮግራማችንን በዚህ ልክ ዘግተናል።